ማሚ ልጆቼ ሰብስቤ እዚህ ነው የምኖረው አለች። ሰላም ሰላም እንዴት ናችሁ? የቲቲ ግሬስ ፋሚሊዎች እንደምንድን ናችሁ? ደህና ናችሁ ወይ? እንግዲህ የኔ መንገድ አያልቅም። በሌሊትም መንገድ ጀምሬያለሁ። እንግዲህ ግማሹ መብራት የሌለበት ነው የዛሬ ቀረጻ። እና ቤተሰቦቼ ደስም ብሎኛል። ትንሽም የሚያሳዝን ነገር ነው የተፈጠረው። በመጀመሪያ እንኳን ደስ አላችሁ እንኳን ደስ አላችሁ። እንግዲህ የማን ልበላችሁ የትንሱ ልጅ ተመልሳለች። ማሚ ይዛት መጥታለች። ቢሆንም ግን በጣም በጣም ትልቅ ችግር እየፈጠረች ነው ማሚ። እሱ ምንድነው? ልጆቼን ይዤ እዚህ ነው የምኖረው ተንደላቅቄ ይሄ ቤት የኔ ነው ከአሁን በኋላ ብላ ተናግራለች። ስለዚህ ቤተሰቦቼ ልጅቷ በመመለሷ በጣም ደስ ብሎናል። ግን አላዛርና እናቱ ተመካክረው ያደረጉት ነገር ነው የሚመስለው። ምክንያቱም ከዚህ በፊት ትንሱ አድርጋው ነበር እንደዚህ ማለት ነው። ከአላዛር ጋር ስትጣላ ያለምንም ነገር ያለምንም ክፍያ ያለምንም በቃ 5 ሳንቲም ብትኖር እዚች እዛ ቤት ማለት ነው። ከዛ 5 ሳንቲም እንዳይካፈል አድርጋ አስፈርመው ነበር መሰለኝ። ከዛ በኋላ ይህንን ነው መልሳ ማሚ የተጠቀመችው ማለት ነው። እንደሚታወቀው ታውቃላችሁ። የመጀመሪያ እቃ አውጥቶ ወስዷል። የሚያስፈልገው ሁሉ ወስዷል። ግን እሱ ከወጣ በኋላ ነው ሶፋውም ያስገባችው የገዛችው ማለት ነው። ይሄ የቦፌ የምግብ ጣውላ ማለት ነው። እሱንም የገዛችው አንዳንድ እቃዎች እሱ ከወጣ በኋላ ገዝታለች። ግን ቢሆንም የማሚ ሀሳብ ግን በቃ አሁን ትንሱ ምንም ነገር እንደሌለባት እዛ ቤት ማለት ነው። ሳይፋቱ ሳይጣሉ ሳይፋቱ እንዴት ነው እንዲህ የሚደረገው ነው የኔ ነገር። እንዲህስ ይቻላል ወይ? ባል እያለ ሚስት እያለች እናትህ ምን ባይ ናት እንዲህ የምታደርገው ነው? ይህንን ደግሞ ስላለበት ነው። አላዛር ማለት ነው። አላዛር ራሱ አለበት ብዬ ነው የማስበው። ምክንያቱም በጣም የሚከብድ ነገር ነው። እንግዲህ አንድ አራስ ልጅ ሳትታረስ ሀብሎ ሲረገዝ ጀምሮ እስከምትወለድ ተወልዳም ከእናቷ አልፎ ልጅቷ ማሰቃየት ማለት ይሄ ትልቅ ነገር ነው። ትልቅ ግፍ ነው ማለት ነው። የልብ የተሰማትም ደግሞ ልጇ ከልጇ ጋር እንደተመካከሩና ግን ልጁ ከምታደርገው ነገር ማሚ ነፃ እንደሆነና ምንም ነገር እንደማያውቅ ሆኖ ነበር የሚናገረው የነበረው ማለት ነው። ግን ይሄንን ምንም ትንሱ ዝም ብላ ሜዳ ላይ ነው የምትለፋው እንጂ ፍቅር ከፍቅር ይልቅ ክብር ይቀድማል። ምንም እያከበራት አይደለም። ምንም ስለሷ አልፎ ለእናቷም ክብር የለውም። ይሄ ልጅ ማለት ነው። ልጁን ቢፈልግም በስነ ስርዓት እናቱ ማስተካከል ነበረበት። ራሱን ለራሱን ማስከበር የማይችል ህግና ደንብ የሌለበት ትዳር ፍቅር እየተባለ መስዋዕት መከፈል የለበትም ብዬ ነው የማስበው።
ምክንያቱም አንድ ሰው እናት እናት አይደለች። እናት መቼስ የልጇ ክፉ ነገር አትመኝም። ቢሆንም ግን ማሚ የምትሰራው ስራ ግን ትክክል አይደለም። ምክንያቱም ይቺ ልጅ አራስ ናት። በልጇ አስፈራርታ አስፈርማ ወዳ ፈቅዳ ነው የሰጠችው እቃዋ ማለት አትችልም። ምክንያቱም ወደ ህግ እንኳን ይሄ ቪዲዮ ቢኬድ አስፈራርታ ነው ልጇ ቀምታት እንደሆነ በግልጽ ያስታውቃል። ስለዚህ ለልጇ ስትል የከፈለችው መስዋዕትነት ነው ትንሱ ማለት ነው። አሁንም የምልሽ ማለት ነው ትንሱ ማሚ አብራችሁ መኖር የለባችሁም። ነገ ጠዋት አንቺ ልጅሽን ምንም መተማመኛ የለሽም። ምንም ዋስትና የለሽም። ይሄን ነገር ምንድነው ልጄ ይዤ እወጣለሁ ወይም ደግሞ እንዲህ እሆናለሁ እንዳትል እንደው አስረው እንደፈለጉት ሊያደርጉሽ ስለሚፈልጉ ነው። እንዴ አንቺ አሁን ትልቅ ቻናል አለሽ። ብዙ ተከታይ አለሽ። የሚወድሽ ሰው አለ። በራስሽ እየሰራሽ ልጅሽን ማሳደግ ምን ያቅትሻል? ልጄ ሚስቴ ካለ እሱ ልጄ ሚስቴ ካለ ራሱን ማስከበር ካልቻለ እንግዲህ አንቺ ከዛ ቤት መውጣት እና ማውጣት ነው ያለብሽ ማለት ነው። እውነት ለመናገር እናትሽ ትክክል ብለዋል። ምክንያቱም ደባል ሆነሽ መኖር የለብሽም እዛ ቤት ማለት ነው። ማሚ ልጆቿ ሰብስባ መጥታ አንቺ ጋር ልትኖር ምንድነው? አንቺ ያገባሽው አላዛር እንጂ ከነ እናቱ ነው እንዴ ያገባሽው? ለምን መጣሽ? ለምን ጠየቀችሽ? ለምን ተቀመጠች? ለምን እንደዚህ አለች? እያልን ሳይሆን የእናትም ገደብ አለው። ትዳር ትዳር ነው። የእናትም ገደብ አለው። አሁን ይቺ እንደዚህ ያደረገች ነገ ጠዋት ደግሞ ልጅሽን አውጥታ መሸጥ እንደምትሸጥ አትጠራጠሪ ማለት ነው። አንቺ ልጄ ልጄ እያልሽ አትጃጃይ። በቃ እውነት ለመናገር እናትሽ ልክ ብላለች። ከእንደዚህ አይነት አማች እንደው ፈጣሪ ይጠብቀን። እውነት አዙራ አሳብዳ ልትደፋት ነው። ለየትኛው ለአንድ ሶፋና ለአንድ ጣውላ የምግብ ጣውላ እቃ እቃ ብላ ትሞታለች። እና እኔ የምልሽ ማለት ነው። አንዳንድ ሰዎች ማሚ ይቅርታ አድርጊላት ይቅርታ አድርጊላት ብለናል። ከእኔ ጀምሮ ብለናል ማለት ነው። ግን ቢሆንም ግን እቺ የሶስት ቀን ልጅ የሶስት ቀን ማለት ነው ምንም የማታውቀው ልጇ ተረግዛ እስከምትወለድ ተወልዳ በእሷ በልጇ ማለት ነው። እውነት እኔ በጣም ነው የተናደድኩት። በጣም በቃ ሳያት እንደው እንዴት ተሳስችሏት ነው? እንዴት ተሳስችሏት ነው? ይሄ ሁሉ ቀን ከእናቷ ነጥላ ማለት ነው። እና አሁን ልጇ በመገኘቷ ልጇ ወደ እናቷ በመመለሷ ደስ ብሎኛል። ግን ቢሆንም ዋስትና የላትም። እቺ ልጅ ከቤቱ ካልወጣች እናቷ የምትላት ካልሰማች ትንሱ አደጋ ውስጥ ናት አሁንም ማለት ነው። አደጋ ውስጥ ናት። እናትሽ የምትልሽ ስሚ። እናትሽ እናትሽ ናት። የእናትሽ ብዙ ነገርሽ ናት። እናትሽ ያንቺ ጥሩና ያንቺ ክፉ ነገር በደንብ የሚታያት እናት ናት። ገብቶሻል? የአላዛር እናትም እናት ትባላለች። ያንቺ እናትም እናት ትባላለች። ግን በጣም ልዩነት አላቸው። የአላዛር እናት ክፉ 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 ክፉም አይገልጻትም። የመጨረሻ ባለጌ መጥፎ እናት ናት። በልጇ ትዳር የምትቀና በልጇ ትዳር ሰላም የማትሰጥ የምትነዘንዝ መጥፎ እናት ናት። ያንቺ እናት ደግሞ ሰላምሽን ደስታሽን ትዳርሽን የምትፈልግ እናት ናት። ትንሱ እዚህ ላይ ተጠንቀቂ። እዚህ ላይ ተጠንቀቂ። እናትሽ ትክክልና ትክክል ውሳኔ ነው የወሰኑት። ለአላዛርም ነግረውታል። እናት እንዲህ ነው የምታደርገው። አንተም ከፈለክ ና እኛ ጋር
እኔ ልጄ ወስጄ አርሳታለሁ። እዚህ እየታረሰች አይደለም። ልክ እንደተወለደች ልጇ ተነጠቀች። ስንት ቀን ጡቷን ወተት ሞልቶ ተሰቃየች። ልጅቷም ያለ ወተት ተሰቃየች። እንደዚህ አይነት እናት አለች። ስለዚህ ማለት ነው ትንሱ ወደ ቡታጅራ መሄድ አለብሽ ብዬ ነው የማስበው። ወደ ቡታጅራ መሄድ አለብሽ። እዛ ታረሺ፣ ታርሰሽ፣ ተረጋግተሽ እሱ ትዳሬ ህይወቴ የሚል ከሆነ ከዛ ቤት መውጣት አለብሽ። የራሱ ጉዳይ ቁራቁምበውን ነገ ጠዋት ሰርተሽ ታገኘዋለሽ። ልጅ ነሽ ገና ብዙ ነገር ይጠብቅሻል። ብዙ ተከታይ አለሽ፣ ብዙ ወዳጅ አለሽ፣ ብዙ ኦዲየንስ አለሽ። እነሱን እያበረታታሽ አንቺንም እየተበረታታሽ ብዙ ነገር እየሰራሽ ከልጅሽ ጋር ሆነሽ እውነት እሱ የሚወድሽ የሚያፈቅርሽ ለትዳሩ የሚፈልግ ልጁ የሚፈልግ ቢሆን ኖሮ እውነት ይህን ነገር እሱ የለበትም ቢሆን ባይኖር እንዲህ አይልም ነበር። ተረጋግቶ ነው የኖረው። ሲያናግራችሁ እንዴት ነው? በቃ የራሳችሁ ጉዳይ ግን ተስማምነው ከዚህ መውጣት የለም አለ። ማነው እሱ? ማነው? ማነው የሚከለክልሽ? አንቺ ወላዋይ አትሁኚ። የውሳኔ ሰው መሆን አለብሽ። እናትሽ ራስሽን ማስከበር ከፈለግሽ ልክ እሱ ወደ በተንኮል እንዲሄዱባችሁ እናንተ መውጣት አለባችሁ። እንደዚህ እንደዚህ እናትሽ አናደሽ እናትሽ የምትልሽ ነገር ካልሰማሽ አላዛርን አምነሽ ብትቀመጪ አንቺንም ልጅሽንም አደጋ ውስጥ ናችሁ። ምክንያቱም አንቺ ሁሌም እንደ ባሪያ ሆነሽ ነው የምትኖሪው ማለት ነው እዛ ቤት። ምክንያቱም ከንብረት ውጭ ነሽ፣ ምንም አይመለከትሽም። ልጅ ብቻ ፍቅር ብቻ። ምንድነው? የትኛው ፍቅር ነው? የትኛው እንክብካቤ ተደርጎብሽ ነው? እንዴ እንደዚህ አይነት ትዳር በአፍንጫው ይውጣ እንዴ! ምንድነው ይሄን ያክል? ትንሱ አስቢበት፣ አስቢበት። የዛሬ ውሳኔሽ ነገም ወደፊትም ለልጅሽም ለራስሽም እጣ ፈንታሽን አስተካኪ። እናትሽ የምትልሽን ነገር ስሚ። እናትሽ በጣም ትክክል ናቸው። መሄድ አለብን፣ መውጣት አለብን። ምክንያቱም ይሄ ቤት ማሜም ብትሆን ተናግረዋለች። ይሄ ቤት ከዚህ በኋላ የኔና የኔ ብቻ ነው። ብፈልግ እኖርበታለሁ እንደፈለኩት፣ ከፈለኩኝ ደግሞ ልጆቼ ሰብስቤ መጥቼ እዚህ እኖራለሁ ብላለች። ስለዚህ አንቺ ማን ነሽ? አንቺ ማን ነሽ? እናውቃለን ወደሽ ሳይሆን ተገደሽ በልጅሽ ስለያዘችሽ ነው የፈረምሽላት እንጂ ፈቅደሽ ወደሽ አይደለም የፈረምሽላት። እቃውም አሳልፈሽ የሰጠሻት። ይህንን ነገር ግን ማስቆም ይችል ነበር ባለቤትሽ ማስቆም ነበረበት። ልጄ አምጫት አምጫት ካልሆነ ይህ ወረቀት አትፈርምም። ሳንፋታ እንዴት ነው መፈረም ያለብን? አትፈርምም። እኛ ትዳራችን እንፈልገዋለን፣ ትዳሬ እፈልገዋለሁ፣ ልጄን እፈልጋለሁ፣ አብረን ማሳደግ እንፈልጋለን ብሎ ማስጠንቀቅ ነበረበት። እሱን የፊትና የፊት ስለሰጣት እሱንም እጁ ስላለበት እሱንም ሀሳብ ስላለበት ግን እሺ ብሎ እንድትፈርም አደረግሽ። ይህንን አስቢበት። ላንቺ ፍቅር ፍቅር ይልሻል፣ ከእናንተ ጋር ግን ሌላ ስራ ይሰራል። ስለዚህ አንቺ ምንድነው ማድረግ ያለብሽ? አንቺንም በፍቅር ማለት ነው ከቤትሽ እስከምትወጪ ድረስ እናትሽ ቤት እስከምትገቢ ድረስ በፍቅር በቃ መለያየት ነው። ቀጠሮ አላችሁ እንግዲህ ገና እኮ ነው ልትፋቱ እኮ ቀጠሮ ይዛችኋል። እናንተ ትተነዋል አላችሁ እንጂ እኮ ህግ የያዘው እኮ አልተወውም ገና ይዞታል። ስለዚህ እናንተ ማለት ነው አንቺ ምንም ነገር ከሁሉም ነገር ያው እንደምትፋች እኮ እንደምታፋታሽ እኮ እቅድ አላት ሴትየዋ ማለት ነው።
አማችሽ እኮ አትፈልግም እሱ ጋር እንድትኖሪ። ስለዚህ እናትሽን የምትልሽ ሁሉ ስሚ ሂጂ ነው የምልሽ እኔ በቃ እናትሽ ጋር መሄድ አለብሽ። ኮመንት የሚሰጥሽ ሁሉ ማንበብ አለብሽ። ኦዲየንስ የሚልሽ ሁሉ መስማት አለብሽ። ስለዚህ ቤተሰቦችሽ ሁሉ አታስከፊያቸው። ቤተሰቦቼ በሙሉ እስኪ ሀሳባችሁ ስጡበት። እናንተም ማለት ነው እናቷን ትክክል ናት ወይስ ትክክል አይደለችም?